ሰላም ሰላም ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ መጥቼላችኋለሁ። በመቼም ይሄን ካሮት ምን ልታረገው ነው ያዘችው ልትሉ እንደምትችሉ ተስፋ አድርጋለሁ። ለማንኛውም በዚህ ካሮት ዛሬ የምንሰራው አንድ ቅባት አለ። አብዛኞቻችሁ ሜቢ ልታውቁት ትችላላችሁ። ካሮት ኦይል ተብሎ ሲነገርና ምንም የተለየ ነገር የለውም። ካሮት አንድ ካሮት ነው የምትጠቀሙት እና በደንብ አጥባችሁ ማለት ነው። እንደምታዩት እዚህ ጋር ትንሽ ጥቁር አለውና አጥቤ ነው ያመጣሁት። ከዛ በኋላ ያው እንደሚታወቀው መፈቅፈቅ ነው። እንደዚህ አድርጋችሁ ተፈቅፍቁታላችሁ ባይዛይ ማለት ነው። የካሮት ጥቅም ልንገራችሁ። የመጀመሪያው ጥቅሙ ቪታሚን ኤ አለውና ጸጉራችንን ከርዳዳ ከነበረ ለማለስለስ በጣም ጥቅም አለው። ሁለተኛ ደግሞ ያው የሳሳ ጸጉርን የማወፈር ባህሪ ያለው የቪታሚን ቅባቶች አብዛኞቹ እንደዛ ናቸውና ሞር ከርዳዳ የመሆን ቻንሱ ይቀንሳል ማለት ነው ጸጉራችንና ስትጠቀሙ ደግሞ ብዙ አትጠቀሙት ማለት ብቻውን ሳይሆን ወይ ከኮኮናት ኦይል ወይ ከአርጋን ኦይል ብቻ አላቅም የነዛን አይነቶች ኦይል ተጠቀሙ ማለት ነው። እና እንደምታዩት እንደዚህ ጋር ፈቅፍቄዋለሁ። ከዛ እንግዲህ የተቀረውን ፕሮሰስ ማየት ነው ማለት ነው። ምንም እንትን የለውም። ተፈቅፍቃችሁት ከዛ ከፈለጋችሁ ካሮት ኦይል ከፈለጋችሁ ኮኮናት ኦይል ከፈለጋችሁ ኦሊቭ ኦይል ብቻ ያላችሁን ቅባት መጠቀም ትችላላችሁ። እኔ ካሮት ኮኮናት ኦይልን የምጠቀመው አብዛኛውን ጊዜ ለእኔም ለልጄም ለጸጉራችን ለመፋፋት የተስማማን እሱ ነው ስላገኘሁት ነውና እሱን ነው የምጠቀመው ማለት ነው። የካሮት መፈቅፈቂያ ስላልነበረኝ አብዛኛውን ጊዜ የምጠቀምበትን የመፍጫዬን መፈቅፈቂያ ነው ያወጣሁት ማለት ነውና ያው ከፈቀፈቃችሁት በኋላ እሳቱ ላይ መጣር ነው ማለት ነው። ቀጥሎ ያለውን ፕሮሰስ እዩት። ሰብስክራይብ ማድረጋችሁ እንዳረሱ፣ ሼር ማድረጋችሁ እንዳረሱ። ወዳችኋለሁ። አዳዲስ ቪዲዮዎች በአዳዲስ ነገር መጣለሁኝ። የምትፈልጉትን አይነት ቪዲዮ እንድሰራላችሁ ሪኮመንድ አድርጉኝ። ወዳችኋለሁ ማለት ነው። ተከታተሉት። እዚህ ጋር እንደምታዩት ጥጄው ነበርና እንደዚህ ካሮቱ ላይክ ትክትክ ማለት አለበት እና እኔ ለሽታውም ቀረፋ ጨምሬበታለሁ። ቅርንፉድ ቢሆን የተመረጠ ነው። ቅርንፉድ በጣም ለጸጉር ጥቅም አለው። እኔ ስለሌለኝ ኖርማሊ ቀረፋን ያደረኩበት። ቢኖረኝ ቅርንፉዱን ነበር ማረግበት ማለት ነው። ከፈለጋችሁ ሮዝመሪ ጨምሩበት። መጨመር የምትፈልጉትን መጨመር ትችላላችሁ። እኔ ይሄን ብቻ ነው የተጠቀምኩትና ስትሰሩት ካሮቱ ድርቅ ማለት አለበት። እድር ሳይሆን የሆነ ክርችች ነገር ማለት አለበት። እኔ እዚህ ጋር ስሰራው ነው ትንሽ እሳቱን አብዝቼበት የማረር አይነት ባህሪ ያለው፣ ግን እንደዛም ሆኖ ካሮቱን መጦታል፣ በጣም መጦታል። እና ኢቭን ይሄንን ለፊታችሁ ብትቀቡት ቪታሚን ስላለው ቆንጆ ነውና እዩት። በጣም አሪፍ ለእናንተ እንዲታችሁ ብዬ ነው ላይቴን ያጠፋሁትና እዩት። ለማንኛውም ተከታተሉን። ወዳችኋለሁ።